ለጤና ከሚሰጠው ጠቀሜታ አንፃር የተክሉ ዘይት ተወዳዳሪ የለውም። የመካከለኛው ምስራቅ ሀገራት የኑሮ ምርኩዛቸው ነው። በኬንያ ከነዳጅ ዘይት ቀጥሎ የተክሉ ዘይት በብዛት ከውጭ ሀገራት ይገባል። የሰው ልጅ ለተለያዩ አገልግሎቶች ሲያውሏቸው በርካታ ሺህ ዓመታትን አስቆጥሯል። በታሪክ የድል የሰላምና የመወለድ ምሳሌነትን ይወክላል። ከተክሉ ዘይት ሳሙና፣ ስኳር፣ የመዋቢያ ቅባቶች፣ ልብሶችና የተለያዩ ቁሳቁሶች ይዘጋጁበታል። ከብዙ ሺህ ዓመታት በፊት እንደተገኘም የቅሪተ አካል መረጃዎች ያሳያሉ። ዘንባባ ተፈጥሮው ስንመለከተው የመካከለኛው ፔሪድ የምንለው የጁራሲክ ፔሪድ ቅሪት የሆነ እጽዋት ነው እና በብዙ ነገሩን ስንመለከተው አሁን የጠፉ እና ጥቂት ተወካዮች ያሏቸው እጽዋቶች ዝርያን ይመስላል። ግን ዘንባባ የምንለው ዋናው በብዛት አሁን የሚገኘው የአበባ ተክሎች ክፍል ውስጥ የሚመደብ አበባ ያለው እና የአበባ ተክሎች ጸባይ ያለው ነው። ስለዚህ የተወሰኑት ዘንባባ ተብለው ዝም ብለው በጥቅል የሚጠሩት የጁራሲክ ቅሪቶች ናቸው። ጁራሲክ ስንል ዳይኖሶር በነበረበት ጊዜ የዳይኖሶር ምግብ የነበሩ ናቸው። ስለዚህ ዘንባባ አበባው ትልቅ ነው፣ ዛፉ ትልቅ ነው፣ ዛቱ ትልቅ ነው፣ ግን እንጨት የለው። በዚህ ጸባዩ ራሱ የተለየ የሚያደርገው ምንድነው? በፋይበር ነው። ያን ያህል ከፍታ ማደግ የሚችለው በፋይበር ተደግፎ ነው እንጂ በእንጨት ተደግፎ አይደለም። ስለዚህ በዛ ጸባዩ ያው እንትን ተጣጣፊ ዛፍ ነው እና መታጠፍ ይችላል ተለምጦ። ለዚህም ነው ንፋስ ብዙ ጊዜ ንፋስ ያለበት ቦታ ላይ ሬዚስት ያደርጋል። ዘንባባ ከዛፍ ተራ የሚመደብ ነገር ግን ትክክለኛ የዛፍ ቅርጽ የሌለው በቅጽል ስሙ ሐሰተኛ ዛፍ እየተባለ ይጠራል። በስፋት የሚታወቁት የዘንባባ አይነቶች የኮኮናትና የተምር ዘንባባዎች ናቸው። ነገር ግን ብዙ ሺህ የዘንባባ ዝርያዎች በመላው ዓለም ላይ ይገኛሉ። ዘንባባ በዓለማችን ላይ ልዩ ከሚያደርጉት ጸባዮች ሊጀምርልህና ለየት ያለ ነው። ምክንያቱም የጥንቱ ዘመን እጽዋት ስለሆነ ከዛ ጋር የተያዘ ጸባይ ስላለው ሊሆን ይችላል። 2600 አካባቢ ዝርያዎች አሉ። ከነዚህ እነዚህ 2600ዎቹ በሚገርም ሁኔታ ትሮፒክ ኦፍ ካንሰር እና ካፕሪኮርንን ተጠቅመን ትሮፒክ የምንለውን የምድራችንን ክፍል ብቻ ነው ዲስትሪቢዩሽኑ። ወደ ቴምፕሬት ዞን ብዙ ጊዜ አይሄድም እና በእጽዋት ሳይድ ተከተረጎም ነው ትሮፒክስ ማለት የዘንባባ ዞን ማለት ነው። ዘንባባ በትሮፒክስ ውስጥ ነው የሚገኘው። አልፎ አልፎ ጥቂቶች በሰብ ትሮፒክስ በምንለው ሲገኙ ወደ ብርዱ አካባቢ ወደ በረዷማ አካባቢ ግን አይበቅልም። ስለዚህ በተፈጥሮ ወደ ቆላና ሞቃት በርካታ የፀሐይ ብርሃን ያለበት የምድር ወገብ አካባቢ ላይ ነው የምናገኘው። ብዙዎቹ አሁን በህይወት ያሉት የዘንባባ ዝርያዎች በመካከለኛው የኢኩዌተር ሳይሆን በኤዥያ አካባቢ በአረብ ካንትሪ አረብ ሀገሮች እና ሚድል ኢስት የምንለው አካባቢ ላይ በብዛት እናገኛለን። አፍሪካ በቁጥሩ አነስ ያለ ወደ 120 ስፒሺሶች አሉ። 120 ስፒሺሶች በአፍሪካ ሲገኙ በአስገራሚ ሁኔታ ደግሞ 130 የሚሆኑ ዝርያዎች ማዳጋስካር ውስጥ ብቻ ይገኛሉ። ይሄ በቅርብ ያለ መረጃ ላይ የሚገኝ ነው። በማዳጋስካር ብቻ ደግሞ 130 እና ማዳጋስካር ነገራችን ላይ ሜጋ ዳይቨርሲቲ ከሚባሉት ከፍተኛ ብዝሃ ሕይወት ካላቸው ሀገሮች አንዷ ስለሆነች ነው። ወደ ኢትዮጵያ ስንመጣ በእጽዋቶች መረጃ መጽሐፍ ፍሎራ ቡክ ምንለው አለ። የኢትዮጵያን እጽዋቶች በያዙት መጽሐፎች ላይ እንደተመዘገበው ከሆነ በኢትዮጵያ ውስጥ በዛ መጽሐፉ በታተመበት ጊዜ የተመዘገቡ 9 ዝርያዎች ብቻ ነበሩ። የዘንባባ ተክሎች በረሃማ ወይም ቆላማ የሆኑ አካባቢዎች ይመቿቸዋል። ተክሎቹ
በመጀመሪያ ለመብቀል በጣም አስቸጋሪ ናቸው። ነገር ግን አንድ ጊዜ ከበቀሉ በቀላሉ ማደግ ይችላሉ። ከ2/3 በላይ የሚሆኑት የዘንባባ ዝርያዎች በሞቃታማ ስፍራዎች ውስጥ ይገኛሉ። በእነዚህ አካባቢዎች የሚበቅሉ ዘንባባዎች ቁመታቸው ረጃጅም ነው። በርካታ የዘንባባ ዝርያዎች አሲዳማ አፈር ሲስማማቸው፣ ጥቂቶቹ ብቻ ደግሞ ኖራ አፈር ይመቻቸዋል። በጣም አስቸጋሪ ከሚባሉት የሚመደብ ቢሆንም የመብቀል አቅሙ ግን ከፍተኛ ነው። ሁለት አስቸጋሪ ገጽታዎች አሉ። አንደኛ አንድ ዘር ለመብቀል ከመብቀሉ በፊት የሚያመች ሁኔታ ጠብቆ ነው የሚበቅለው እና ዘር እንደተቆረጠ ብትተክለው አይበቅልም። አመት ይቆያል ወይም ደግሞ ዘመኑ ጥሩ ዝናብ የሚመጣበት ሲዝን ጠብቆ ነው የሚበቅለውና ሁሉም ዘሮች ወይም ሁሉም ፍሬዎች የመብቀያ ከመብቀላቸው በፊት የሚቆዩበት የእረፍት ጊዜ ዶርማንሲ አላቸው እና ዶርማንሲው ሲያልቅ ያ ዶርማንሲ ፔሪድ ሲያልቅ የሆነ ኢንቫይሮንመንታል ፋክተር ነው ጀምር የሚለው በቃ እድገትን የሚጀምረው ማለት ነው። ስለዚህ የዘንባባዎችን ስንመለከት ያንን ዶርማንሲውን የሚሰብረው ፋክተር በጣም በግልጽ ይታወቅ አይደለም። አንዱን ዘንባባ የሰበረው ፋክተር ሌላውን ዘንባባ ላያበቅለው ይችላል እና በተለምዶ እኛ ሀገር ዝርያዎች ሲዘሩ አንዳንድ ጊዜ በአመድ ታሽቶ ይዘራል፣ አንዳንድ ጊዜ በፈላ ውሃ ታጥቦ ይዘራል፣ አንዳንድ ጊዜ ኢቭን ተነክሮ አድሮ የሚዘራ እንደዚህ በባህላዊ ዘዴዎችም አሉ። በሳይንሳዊ ዘዴዎች ደግሞ በአሲድ ሁሉ ነክሮ በአሲድ አጥቦ ወይንም ደግሞ በብርጭቆ ወረቀት ፈቅፍቆ መዝራት ሁሉ ዘዴ ይሞከራልና በዘንባባዎች ላይ ያን ያህል ግልጽ የሆነ ዶርማንሲውን የሚሰብረው ፋክተር አልታወቀም። እጽዋት እድሜ በሺዎች ነው፣ ለመቶዎች በሺዎች ነው እና በዓለማችን ትልቁ እጽዋት 1800 ምናምን የእድሜ የቆየ ጀነራል ሽርማን የሚባል እጽዋት ዛፍ አለ። በስካውዴንድሮን ነው የሚባለው ስፔሺሱ። ኮስታሪካ ሰም አሜሪካን ካንትሪስ ውስጥ ነው ይሄ የተመዘገበው እና ይሄ እጽዋት የቀደሙት እጽዋቶች ዝርያ ነው። ሪካርድ ሆልደሮቹ እነዚህ ረጅም ጊዜ እድሜ የሚቆዩት የቀደሙ ዝርያዎች ነው። ዘንባባም እንደዚህ አይነት ተፈጥሮ አለው እና በነገራችን ላይ እድሜን መገመት ትንሽ ይከብዳል። በእጽዋቶች የዛፎችን እድሜ ስንገምት እንጨቱ ሲቆረጥ በሚያሳየው ሪንግ እነዛ ሪንጎች የእድገቱ መለያየት በእርጥብ ጊዜ ወፈር በደረቅ ወቅት ደግሞ ቀጭን እድገት ስለሚያሳይ እነዛ ሪንጎች ቆጥረን እናውቃለን። ዘንባባ እንጨት የለውም። እንጨት ስለሌለው የዘንባባን እድሜ ለመገመት በአመት ስንት ሰርክል ቅጠል ያወጣል ብለን በአመት አሁን የባህር ዳር ዘንባባ የፓርክዎች ወይም የክፍለ ከተማው ሰዎች በአመት 2 ሪንግ 3 ሪንግ ነው የሚቆርጡት። በዛ ወስደን መገመት ቀላል ነው። በነገራችን ላይ የባህር ዳር ዘንባባ እድሜው ከባህር ዳር ጋር እኩል ነው። በኃይለ ሥላሴ ጊዜ ነው ኃይለ ሥላሴ ሲጀምሩ ባህር ዳርን ያኔ የተተከሉ ዘንባባዎች ናቸውና 50 አመት በ50 አመቱ ዘንባባ ይሄን ያህል ትልቅ ሆኖ ሸምግሎ እንድናገኘው እንችላለን። ምን ያህል ወደፊት ይቆያል እስከተንከባከብነው ጊዜ እኔ በመቶዎች ውስጥ ከ500-600 ዓመት ድረስ ሊቆይ ይችላል። የኮኮናት ዘንባባ ትልቅ ዘር ካላቸው ተክሎች በቀዳሚነት ሲመደብ ከ30 እስከ 50 ሴንቲሜትር በክቡ አጋማሽ መስመር ስፋት ሲኖረው ከ15 እስከ 30 ኪሎ ግራም ይመዝናሉ። የሰሌን ዘንባባ ትልቅ ቅጠል ያለው ሲሆን 25 ሜትር ርዝመት 3 ሜትር ስፋትም አለው። እነዚህ የተለያዩ የዘንባባ ዝርያዎች እንደየአይነታቸው ጠቀሜታቸው እጅግ ከፍተኛ ነው። ለምግብነት ለክርነት ወይም ደግሞ ፋይበር ለፋይበርነት እንደ ቃጫ አይነት ፋይበር አለው። አንዳንድ ጊዜ በጣም ቆንጆ ፋይበር ይኖረዋል። ለሌሎች
ተግባሮች የሚውል የዘንባባ ዘይት የሱም ለኮስሞቲክ በጣም ከፍተኛ ጥቅም ያለው ለቅባቶችና መዋቢያዎች እንደዚሁም ለምግብነት የሚያገለግል ዘንባባዎች አሉ። ከዛ በተረፈ ደግሞ የውበታቸው ነገር ለየት ያለ የአበቃቀልና የቅጠል ይዘት ስላላቸው ለማስዋቢያነት በጣም ተወዳጅና ውድ የሆኑ ናቸው። እነዚህን አራት ጥቅሞች ይዘን ነው እንግዲህ ዘይት፣ ምግብ፣ ፋይበር፣ ኦርናሜንታል ሲያፈራ አይታችሁት ከሆነ ዘንባባ ፍሬው በጣም በርካታ ነው። አንድ ዘንባባ ብዙ ፍሬዎች ነው የሚያፈራው እና ዘንባባ ብዙ ከውበት ያለፈ ጥቅም የለውም ይመስላል እንጂ ኢቭን የዘንባባ ማርነሽ ተብሎ የተዘፈነው ማሩ በጣም ቆንጆ ነው። ምክንያቱም አበባው በጣም ከፍተኛ ቁጥር ያለው አበባ ነው። አንድ አበባ ሲከፍት ዘንባባው ግማሽ ቀፎ ነው የሚወራው እና የዘንባባ አበባ ለማርነት ለንብ አናቢዎች በጣም ጠቃሚ ተክል ነው እና ከዛ ወተን ፍሬውን ስንመለከት ደግሞ ኮኮናት አሁን እንደ በሂንዱ እምነትና በኤዥያን እምነት የመቀደሻ ነገር ነው እና ኦይል አለው የሚበላ ፓርት አለው ከፍተኛ ፋት ኮንቴንት ያለው። ተምርን ብንወስድ 58% በላይ የሆነ ሹገር ፕሮፐርቲ ያለው ፋት አለው ፕሮቲን አለው እና የነዚህ የሚበሉት ዘንባባዎች ያለበት አካባቢ በኤዥያ እና አረቢያን ካንትሪስ ለምግብ በጣም ተፈላጊ ነው። በተለይ ደግሞ እንደ ሀብት ተደርጎ የሚቆጠርበት ሁኔታ አለ። ምክንያቱም ብዙ ነው የሚመረተውና ከአንድ ዛፍ 10 ኪሎ 20 ኪሎ ግራም ተምር የሚያመርት ከሆነ አንድ ሰው ፋርም ሙሉ ዛፍ ቢኖረው ምን ያህል እንደሚያመርት አስቡት። 1 ኪሎ ግራም ኢትዮጵያ ውስጥ ከ60-70 ብር ያላነሰ ነው የሚሸጠው እና ለምግብነት ይውላል፣ ለኤክስፖርት ይውላል። እኛ ኢትዮጵያ አሁን ተምር ኢምፖርት ነው የምናደርገው እና ማብቀል ግን ብንችል ኢትዮጵያ ውስጥ ማምረት ብንችልም ኢምፖርትን ማስቀረትም እንችላለን ይመስለኛል። ሌላው ለኮንስትራክሽን እና ለምንጣፍ የሚሰጠው አገልግሎት በጣም ከፍተኛ ነው። በጣም ታዋቂ ከሆኑት ከኮኮናትና ከተምር ውጭ ከሌሎች የዘንባባ አይነቶችም ምግብና መጠጦች ይዘጋጃሉ። በቀላሉ የሚሰባበሩ የቅባት ይዘቶች ያሉት የዘንባባ ዘይት ቅባቱ ውስጥ የተለያዩ ለሰውነታችን የሚጠቅሙ ንጥረ ነገሮችን ይዟል። የሁሉም አይነት የዘንባባ ተክል ዘይቶች ከኮሌስትሮልም ነፃ ናቸው። በደቡብ ምስራቅ ኤሲያና በብራዚል እንዲሁም በሞቃታማው የአፍሪካ ሀገራት የዘንባባ ዘይት ለምግብ ማጣፈጫነት በስፋት ይውላል። በአፍሪካ የሚገኙት ጋናና ናይጄሪያ ከዘንባባ ተክል የሚገኘውን የዘይት ምርት ለውጭ ገበያ በማቅረብ የታወቁ ናቸው። በተለይ ለናይጄሪያውያን ዘንባባ ከነዳጅ ቀጥሎ ዋነኛ የኢኮኖሚያቸው አንቀሳቃሽ እየሆነ መጥቷል። የዘንባባ ዘይትንም በባህላዊም በዘመናዊ መንገድ ያመርታሉ። በዓለማችን የዘንባባ ተክል ውጤቶችን በስፋት የምታመርተው ሀገር ኢንዶኔዥያ ናት። ኢንዶኔዥያ የዘንባባ ዘይትን አምርታ ለውጭ ሀገራት ገበያ በማቅረብ ከዓለም የመጀመሪያዋ ስትሆን በአገሪቱ በዓመት ከ20.9 ሚሊዮን ቶን በላይ ይመረታል። የሁለተኛውን ስፍራ ማሌዥያ ስትይዝ ናይጄሪያ ደግሞ የሶስተኛውን ደረጃ ይዛለች። በናይጄሪያ ከ2.3 ሚሊዮን ሄክታር በላይ መሬት የዘንባባ ምርት ተሰብስቦ ለዘይትነት ይውላል። ታይላንድ፣ ኮሎምቢያ፣ ቤኒንና ካሜሩን የዘንባባ ዘይት የሚያመርቱ ሀገራት ናቸው።
የመካከለኛው ምስራቅ ሀገራት በተለይ አብዛኞቹ የአረብ ሀገራት የተምር ዘንባባን በስፋት በማምረት የተፈጥሮ ከረሜላ እየተባለ የሚጠራውን የተምር ፍሬ ሌሎች ሀገራት ገበያ ያቀርባሉ። መረጃዎች እንደሚጠቁሙት በዓለማችን በርካታ የዘንባባ አይነቶች ቢገኙም በሰው ልጆች አማካኝነት የዝርያቸው ቁጥር እየተመናመነ መጥቷል። በሰዎች ዘንድ ለአገልግሎት እየዋሉ ካሉት የዘንባባ ዝርያዎች 100 ያህሉ ለመጥፋት እየተቃረቡ ያሉ ናቸው። 9 ያህል የዘንባባ አይነቶች ደግሞ ቀደም ብለው ጠፍተዋል። የግንዛቤ ማነስ ደግሞ በምክንያትነት ይጠቀሳል። የብዝሃ ሕይወትን ጥቅም ካስተዋል ነው ባለብዙ ዘርፍ ነው እና ዘንባባን ዝም ብለን አይተን ንብን ለንብ ምሳና ራት እንደሆነ የማር ምንጭ እንደሆነ ካላስተዋል ቀላል አይደለም። ንቦቹ ደግሞ ለዘንባባዎቹ ዘንባባ ፍሬ እንዲያፈራ ፈርታይል የሚያደርጉት ፖሊኔሽን የሚያካሂዱት ንቦቹ ናቸው። አሁን ንቦቹን ነጥለን ከዘንባባው ማየት አንችልም። ንቦችን ብናጠፋ ዘንባባው ይሞታል። በርካታ የእጽዋት ዝርያዎች ላይ አንዱ የሚታይ ችግር ምንድነው? እነዚህ ፖሊኔተር ኢንሴክቶቹ እነዚህ ኢንሴክቶች መጥፋታቸው ራሱ ዝርያው እንዳይባዛ በማድረግ እየጠፋ ሊሄድ ይችላል። የሀገራችን ያው እንደ ሌሎች ታዳጊ ሀገሮች የብዝሃ ሕይወትን መጠቀም በተመለከተ ዝቅተኛ ነው አጠቃቀማችን። ዘንባባን በተመለከተ ደግሞ ከማሳመሪያነት ካለፈ ለመጥረጊያና ለሰሌንነት ቤት ውስጥ መዋል ነው። እንዳልኩ ለንቦችም ተክለን ሳይሆን በተፈጥሮ ራሱ የበቀለበት በተፈጥሮ በሚበቅልበት ጫካ ውስጥ የጫካ ዘንባባ በተለይ አሁን እንጅባራ አካባቢ የአዊ ዞን አንድ ዘንባባ ዝርያ አለ። ቤንሻንጉል ጉሙዝ አካባቢ ብትሄድ ዘንባባ ዋይልድ ውስጥ ታገኘዋለህ እና ዋይልዱ እየተጠቀሙ እና እንደ ባህር ዳር ደግሞ ንጹህ አየር የሚንቀሳቀስበት ከተማ ከተገኘ በነገራችን ላይ ባህር ዳር ንቦቹን ታያቸዋለህ፣ ቢራቢሮቹን ታያቸዋለህ። ልብ ለሚል ሰው ብዝሃ ሕይወቱ ጤናማ እንደሆነ መገንዘብ ቀላል አይደለም። ውሃን ስትመለከተው ተርብ ካለ ውሃው ንጹህ ነው ማለት ነው። የሚበላቸው ሌሎች ምግቦች የሚሆኑ ሌሎች ዳይቨርሲቲዎች አሉ ማለት ነው። ቢራቢሮንና ንቦችን ካየን ለእጽዋቶቹ ፖሊኔተር አላቸው ማለት ነው። አየሩ ብዙ አልተበከለም ማለት ነው። ባህር ዳር ሆነን ስለ ዘንባባ ማውራታችን በጣም ደስ ይለኛል። ያሉን እና በብዛት የተስፋፉት 2 ዝርያዎች ናቸው። ሁለቱም ባህር ዳር ተሳክቶላቸዋል። በሌሎች ከተማዎች ባህር ዳርን ለማስመሰል ብዙ ሰዎች ጥረት ያደርጋሉ። ግን ደግሞ የግድ ዘንባባ የዚህ ለውበት ብቻ ከመመልከት ወጣ ብለን በተለይ ደግሞ ለንቦች ለንብ አርቢዎች አበባው ጠቃሚ መሆኑ ግንዛቤ እንዲያዝና በደረቃማ ቦታዎች የመብቀል ተፈጥሮ ስላለው በደረቃማ ቦታዎች ወደ መተማ፣ ሁመራ፣ ወደ አፋር ክልል ቢስፋፋ ቢተከል ጠቃሚ ተክል ይሆናል። ከዚህ በተጨማሪ የዘንባባን ለምግብነት ለዘይትነት የሚያገለግሉ ዘንባባዎችንም የምናለማበት መንገድ ማመቻቸት በሚችለው አካል በሚችሉ ሰዎች እንዲበረታታ እጠቁማለሁ። ዘመነ ስልጣኔ ከመምጣቱ በፊት በሜሶፖታሚያና በሌሎች በመካከለኛው ምስራቅ ሰዎች ዘንድ ከ5000 ዓመታት በፊት ጥቅም ላይ እንደዋለ ታሪክ ያስረዳል። በተለይ ባርባልድ የተባለ የታሪክ ጸሐፊ እንደጠቀሰው ከመካከለኛው ምስራቅ ሀገራት ጋር እጅግ የተቆራኘ ታሪክ አለው። በረጅም ጉዞ ወቅት ስንቅ፣ ለበረሃው ሐሩር ጥላ፣ ለበረሃው ንፋስ ከለላ በመሆን ያገለግላሉ። በተለይ የተምር ዘንባባ የማይሰጣቸው ጥቅም የለም። መላው የዛፍ አካልም ቁም ነገር ላይ ይውላል። የዘንባባ ተክል ለመካከለኛው ምስራቅ ዜጎች ጠቀሜታው በተለያዩ ድርሳናት ተከትቦ ይገኛል። ኢትዮጵያም የዚህ ተክል የበረከቱ ተካፋይ እንድትሆን ሁሉም የሚመለከታቸው አካላት በዘርፉ በስፋት ቢሰማሩ የሀገራችን የኢኮኖሚ አቅምን ወደ ተሻለ ምዕራፍ ያሸጋግራል።
መገናኛ ድርጅት እንኳን ለብርሃነ ትንሣኤው በሰላም አደረሰ